ትልቅ ሆስፒታል ሄዳ ካልሆነ ምን ላድርግልሽ? ምንድነው የምትፈልገው? ንገረኝ። ነገር የምነግርህ ደስታህን፣ ሰላምክን፣ ህዝብነትክን ነው ማየት የምፈልገው። እሺ አብርሽ፣ እንደ ድሮ ሳቅ ብቻ እንድትሆን ነው ማደርግህ። ቢያንስ ካለህበት ነገር ትወጣለህ ብዬ ነው። ይሄ መገፋትህን እንደዚህ መሆንህን ምናምን አንተ የሚገባን አይነት ሰው ስላልሆንክ ነው። ገብቷል? ይሄ እባብ ልጅ ያለውን ሰማችሁ? ከሩታ እንድትለያይ ፈልጌ ነው፣ ካለህበት ነገር እንድትወጣ ፈልጌ ነው ማለት እኛ በደንብ ይገባናል። አንተ መርዝ የሆንክ ልጅ፣ አንተ ብቻ ከህይወቱ ውጣ፣ እሱ ሰላም ይሆናል። እሺ ነው እንደኔ ያዘነ ማን ነው? እንደኔ አብርሽ እንዲህ በመሆኑ ያዘነ። እውነት እኔ ልቤ ሰብር ነው ያለው። ይሄ ልጅ ማለት ነው ምንም አይነት በሽታ የለበትም። እናንተ ናችሁ በሽታ የሆናችሁበት። እናንተ መድኃኒቱ፣ እናንተ ከህይወቱ ውልቅ ብላችሁ ውጡ፣ ውጡ፣ አታስፈልጉም። በቃ ውጡ፣ ከአብርሽ ህይወት ውጡ፣ ውጡ፣ ውጡ። ይሄ ነው እኔ ማለት የምፈልገው። ምክንያቱም አብርሽ ምንም አይነት በሽታ የለበትም። እናንተ ናችሁ በሽታ የሆናችሁበት። ምንም አይነት መድኃኒት አያስፈልገው። ምክንያቱም ህመሙ እናንተ ናችሁ። ያለምንም መድኃኒት ውጡ ከህይወቱ። ሄርሜላ፣ አቤላ፣ ቦራ፣ ሁላችሁም ብችሎቹ ውጡ፣ ውጡ። ከሚስቱ ይታረቅበት። ወሬ ለሩታ እየሰጣችሁ፣ ለእሱ እየሰጣችሁ፣ ለሩታ እየሰጣችሁ፣ ለሄርሜላ እየሰጣችሁ ህይወቱን አታበላሹት። ይሄ ልጅሽ ይሞትላችሁ እንዴ? እስኪ እዩት። ያን የመሰለ ልጅ፣ ያን የመሰለ ለቪዲዮ ያለው ተነሳሽ፣ ያን የመሰለ እንትን በአንድ ፌንት መስራት ሰብርብርብርብርብር እንደዚህ ያለኩ እንዴ! ምንድን ነው እናንተ? ቆይ ከሱ የምትፈልጉት እንዴ? በቃ ወጣ። አቤላ ግን ምን አይነት አረመኔ ሰው ነህ? አሁንም እንደዛ እያለቀስክ እሱ እንደዛ ፌንት በልቶ ሕክምና ላይ እያለ ስለአንተ ታሪክ እያወራህ ነው እንዴ? ስለአንተ ይሄ ምንድነው? ይሄ ምንድነው? ድርሳን ይህ ምንድነው የሚባለው? ተረት እያወራህ ነው እንዴ? ማንም በሌለ ሰዓት እሷ ናት እንደዚህ ሆና፣ እሷ ናት። ማንም በሌለ ሰዓት እሷ ናት። ማናት እሷ? ትላንትና እኮ ነው ያወቅናት። ትላንትና እኮ ነው። ማንም በሌለው ሰዓት፣ ምንም በሌለው ሰዓት ሩታ ናት እኮ ለዚህ ያደረሰችው። ለምንድን ነው እውነቱን የምትክዱት? ለምንድን ነው እንደዚህ ዝም ብላችሁ የምትሰክሱት እንዴ? ሄርሜላ ወደ ህይወቱ እንድትመጣ ያደረጋችሁ ሁለታችሁ እናንተ። አሁን ሁለታችሁ እናንተ እያደነባበራችሁ ልጁ ማለት ነው በቃ እንደዚህ ተንሳፎ እንዲቀር ያደረጋችሁት እናንተ። ህይወቱን የበጠበጣችሁት እናንተ። ምንድን ነው ሄርሜላ መታ ለአብርሽ ምንድን ያደረገችው? ከሩታ ይበልጥ እንዲራራቅ ነው ያደረገችው። እናንተ ቆይ በአበባና በፊኛ ነው እንዴ የምታምኑት? በወርቅ በብር በገንዘብ ነው እንዴ የምታምኑት? እንዲህ አብርሽ ምንም አይነት ደስታ የለውም ከሄርሜላ ጋር። ምንም የውሸት ሳቅ ነው የሚስቀው። የውሸት ሁሉ ነገሩ የውሸት ነው ከሄርሜላ ጋር። እውነተኛ ፈገግታው ሩታ ናት። ውጡ እናንተ፣ አይመለከታችሁም። በቃ ከነዚህ ልጆች ምን ቅር ብላችሁ ውጡ። አይነስባችሁ ይውጣ ማለት ነው። ሁላችሁም የአብርሽ በጎች። እንደው ከሞተ እኮ ዶላሩም ይቆማል። ለዛ እኮ ነው የተንሰፈሰባችሁት። እኛ እናውቃለን። እሺ ወንድማችን ግን እንኳን ዳነ። አሁንም ቢሆን አብርሽ እባክህን ተረጋጋ። እኔ ዛሬ ተናግሬያችሁ ነበር። አብርሽ ምንም አይነት በሽታ የለበትም፣ ግን ስትረስ ሲጨናነቅ እንደዚህ ከዚህ በፊትም ብዙ ጊዜ ይወድቃል። የሆነ ነገር ድንገታዊ ነገር ሲጨናነቅ ራሱን በጣም ውጥረት ላይ እንትን ሲል ራሱን ይስታል። አብርሽ ታውቃላችሁ፣ የራሱን ሚስት እንትን አለበት እና እነዚህ ልጆች እንግዲህ በህይወቱ ገብተው ምስ ያደርጉታል። ግልብጥብጥብጥብጥ ህይወቱን ግልብጥብጥብጥብጥ። አቤላ አሽቃባጭ ሩታ ጋር ያሽቃብጣል። ለሩታ ሄዶ ወሬ የሚነግራት እሱ ነው። ከዛ ደግሞ ከሩታ አምጥቶ ለአብርሽ የሚነግረው እሱ ነው። ከዛ ሄርሜላ ደግሞ የፍቅር ጥያቄ ባፉ ተናግሯል። እኔ ተላንቶ ደግሞ ብያቸዋለሁ። ይሄ የ50,000 ሰብስክራይብ ፕሮግራም አይደለም፣ ዩቲዩብ ብርቄ አይደለም ብላን ነበረ ወይዘሪት ማለት ነው ሽሚት። አሁን ብርቋ አይደለም። ብርቋ ምንድን ነው? ዲኮር ተደርጎ ራሷ ወጪ አውጥታ ዲኮር አድርጋ ለአብርሽ ፍቅር ገለጸችለት ማለት ነው። እና በጣም ያሳዝናል። እኛ እያፈርንባችሁ ነው። የምሬ ነው የምላችሁ፣ እያፈርንባችሁ ነው። እኛ የቡታጅራ ልጆች በእናንተ ስማችን ከፌስቡክ እስከ ቲክቶክ፣ ከቲክቶክ እስከ ዩቲዩብ፣ ከዩቲዩብ እስከ ኢንስታግራም በሁሉም ዓለም ስማችን እየጠፋ ነው ያለው። ስለዚህ እባካችሁን የምታደርጉትን ነገር ይሄ ልጅ ከመስመር እያሳታችሁት ነው። ቀይ መስመር ላይ ናችሁ። በቃ ከህይወቱ ውጡ። በቃ ማንም አያስፈልገውም። አብርሽ ጓደኛም አያስፈልገውም። ትልቅ ልጅ ነው፣ ራሱን መምራት ይችላል። ሀይ በቃ ጓደኛ የለም ዘንድሮ በቁም የሚቀብር ነው ያለው። ሁላችሁም አስመሳይ ናችሁ።
ሁላችሁም ማለት ነው ሁላችሁም እዩ አንተም ቢሆን እንዲህ ምንድን ነው እየተካሄደ ያለው? ለምንድን ነው ዝም የምትላቸው? እንደዚህ ወጥ ሲረግጦ ለምንድን ነው ዝም የምትላቸው? ለምንድን ነው አንድ ማትላቸው? እንዴ በጣም ያስጠላል እኮ የምሬን ነው ብላችሁ። ይሄ ልጅ ምን አድርግ ነው የሚሉት? እንደ ህፃን ልጅ የሆነ ከቤቱ አይጠፉ፣ ከሆቴሉ አይጠፉ፣ ከሀገሩ አይጠፉ፣ እሱ ካለበት አቅጣጫ ምንም አይርቁትም። ማንኛውም ውሳኔ ሲወስን መተው ከች፣ ማንኛውም ውሳኔ ሲወስን ለምን ብሎ ወቀሳ። እንዲህ በቃ ውጡ እናንተ ምንድን ነው የምትሰሩት? እንዲህ የራሳችሁ ህይወት የላችሁም እንዴ? ያለ አብርሽ መተንፈስ አትችሉም? ምድር አሽቃባጭ ምን ይመስላሉ? እና አብርሽ እባክህን ተረጋጋ። ወደ መጣሁበት ነገር ልግባና እባክህ ተረጋጋ። እና ደግሞ ሄርሜላ ውሽሚት ማለት ነው፣ አንቺ ከአብርሽ ህይወት ውጪ፣ ምንም ነገር አታስፈልጊም። አብርሽ ባለትዳር ነው፣ አልሰማሽም እንዴ? ባለትዳር ነው፣ ምንም አታስፈልጊም። ውጪ በቃ። ምንድን ነው የምትደባበሽው ምናምን? አብርሽ 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 ውጪ ከህይወቱ። አንቺ ነሽ እንዲህ ያደረግሽው። ውጪ። ባለትዳር እንደሆነ አታውቂም ነው? አፈቀርኩ ሞትኩልህ ገለመኔ የምትይው ባለትዳር እኮ ነው። አላወቅሽም እንዴ? ውጪ በቃ ከህይወቱ። እንዴ ሸዋታ እናንተ ስነ ስርዓት እያዙ እንጂ እንዴ። እኔ ለቤተሰብሽ ነገ ደውዬ ልክሽን ነው በቃ። ወይ እንዲህ የአብርሽ እውነተኛ ወዳጅ የለም እንዴ? እነዚህ ልጆች ከህይወቱ የሚያርቅ አብርሽ ምን ሆነህ ነው? ሄርሜላ የምትባል ልጅ አሁኑኑ አስቁማት። ምንድነው ደረጃ ላይ ውሽቅ የምትለው? አታስፈልግም። እሷ በቃ ምንም አላስፈልግም። እሷ የምትባል ሴት አታስፈልግም። ከህይወት መንቅርህ አውጣት። ምክንያቱም ከህይወት ቀይ መስመር እየሰጠች ስለሆነ ማለት ነው። እንዲህ እነዛ ተልካሻ ጓደኞችህን ጭምር ያንተ ትክክለኛ ጓደኛ ፈረንጁና አቤል እንትን ቢኒ ነው። ወይም ብቻህን ሁን፣ በቃ ብቻህን ሁን። እንዴ ግዴታ አይደለም ከሰው ጋር። ዛሬ እኮ ሰው ማለት ነው ሰው እንደሚያነሳ ሁሉ ሰው የሚጥልበት ዘመን ላይ ነው ያለ ነው። እና ሄርሜላ ራስሽን አብርሽ የምትወጂው ከሆነ ከህይወቱ ውጪ። እኛ እያልሽ ያለ ነው ውጪ ከህይወቱ፣ አታስፈልጊም። ውጪ በቃ። እንዴ አንፈልግሽም እኛ በቃ። እኛ የምንፈልገው ሩታን ነው። አብርሽ የሚፈልገው ሩታን ነው። ስንታንዴ ነው የነገረሽ? ይሄ በቃ የፈለግሽውን ክሎሮክስም ጠጪ፣ አይመለከተንም። ግን ከነዚህ ልጆች ህይወት ራቂ በቃ ውጪ። እንዴ ወንድም ከዚህ በፊት ከ2 ወር በፊት ወንድምነትህን ነው የምፈልገው፣ እሪ በከንቱ እሪ እምቡራልሽ። እሺ ብሎ ተቀበለሽ። ከዛ ቀጥሎ ደግሞ አሁን አፈቀርኩ። እኔ ይሄ ሁሉ እንደሚመጣ ማለት ነው መጀመሪያም ተናግሬያችሁ ነበር። መጀመሪያም አረ እነዚህ ልጆች ብዬ ነበረ። ግን ማን ይስማኝ? ማንም አልሰማኝም። አብርሽ ምን ተናግሬ ነበር? ከዚህ ልጅ ራቅ፣ ከትዳር ታወጣለች፣ ከሩታ ታርቃለች። እቺ ልጅ የወንድምነት አይደለም የፈለገችው፣ ፍቅር ይዟት ነው። ማንንም ሰው አታስገባ፣ ታዋቂ ነው ሚዲያው ላይ፣ ሁሉም ሰው አንተን ነው የሚያየው። ከዩቲዩብ እስከ ፌስቡክ ትታያለ ብዬ ብል አብርሽ ይሰማል፣ ከአንድ ጆሮ ያወጣልሽ። እኔ ምን ላድርግ? አሁን ሁላችሁም ኮሜንት ላይ ሄርሜላ ከአብርሽ ውጪ፣ ሄርሜላ ከአብርሽ ህይወት ውጪ በሉ ማለት ነው። እና ሩታ መታ አናግረዋለች። ያው እሱን ፓርት አላስገባም። አናግረውን የተመለሰችው መቼስ የልጇ አባት እንደዛ ፌንት በልቶ ምናምን አይታ ዝም አትልም። መታ አናግረው እንደተመለሰች እኔ በአይን ማኛ ያሰው ነግሮኛል ማለት ነው። ሁላችሁም ጸሎት አድርጉለት። እኔ በአብርሽ ዙሪያ ምንም ማለት አልፈልግም። በቃ ይህንን ካልኩ በቂ ነው። በጣም ነው የከፋኝ። አብርሽ እንዲህ ተዝለፍልፎ ተዝለግልጎ አይቼው አላውቅም። በቃ እንዲህ ወሽመጤን የቆረጠኝ። ብቻ ሁላችሁም ጸሎት አድርጉለት። እስኪ እንግዲህ የሚፈጠረውን አናውቅም። እስኪ በንጹህ ህሊና ጸሎት አድርጉለት። ሌላ ምንም ምለው ነገር የለም። አብርሽ ልቦና ይስጥ፣ ጤንነትን ይስጥ። እኔ አንተን ምንም መመለ ነገር የለም። ምክንያቱም በእግዚአብሔር እጅ ስለተያዝክ እግዚአብሔር ይማረት ነው ማለት የምፈልገው። ሄርሜላ ግን ተከበሪ፣ ስነስርዓት ይኖርሽ። ስነስርዓት ካልሆነ እርምጃ እንወስድብሻለን። አቤልና ቡራ ማለት ነው እናንተ እባቦች ውጡ ከአብርሽ ህይወት። በቃ ሁላችሁም ከአብርሽ ህይወት ውጡ ብላችሁ ኮሜንት ላይ አሳውቋቸው። ይውጡ ከአብርሽ ህይወት። አያስፈልጉም። አቤልና ቡራ አያስፈልጉም። በቃ የራሳቸውን ህይወት ይኖሩ። አብርሽ ትልቅ ልጅ ነው፣ መወሰን ይችላል። ቤተሰብ አለው፣ ወንድም አለው፣ እንዲህ ያጎቶቹ ልጆች አሉ። አታስፈልጉም እናንተ በቃ ውልቅ በሉ። ድርጫታ ማለት ነው። አልቃንኩም ነበር ያንን ሁሉ ስትዘባርቅ። ደግሞ አሁንም ታሞም ትዘባርቃለን። ይሁን ምን ይመስላል? ነፍራቃ መርዝ ነህ አንተ፣ ጓደኛ አይደለም መርዝ።